Detenya tamo Begru sahid komo Limot no way demo. Come on everybody. Amo Detenya tamo Begru sahid komo Limot no way demo. Oh mamo እናያቸዋለን ብዙ ጊዜ እዛ አካባቢ አይደል ነቅነቅ የሚሰራ አለ ሸዋሸዋ አለ እናቃቸዋለን ባይ እና አንዱ የሰፈር ልጅ መሆኑን ረስተው ነኩት እንደዚህ እና ወደዚህ ሲዞር ያው ከዚህ ሊያወጡ ልጁ ገብቶታል ያራዳ በዚህ ሲመታው ኤንን አንተ ከዚህ ጋር ትሰራለህ እንዳያስበላ አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታሉ አቲሞይ አሁን ድረስ አንዳንዴ ይመጣብኛል እንደኛ አይደል እንደ ልጆቿ የሆነ ነገር ማለት የለባትም ተነሳተ ኢትዮጵያ አይደለም ካለ ምን ታረጋለህ ንገረኝ አራዳስ ምን ታረጋለህ ግራ ይገባል ተሰደዳል በቃ ግን ይሄ ነገር ትክክል ነው ቆይ አዲስ አበባ የሁሉ አብልታ ጠጥታ አሳድገኝ በቃ ላሽ አረቃምን ትንሽ ቢገፋ አሪፍ ከሆነ በሰፈር ያው ግፊ ነበር እቁብ የመጀመሪያ ይሰጠው የሚባለው ልጅታው ለመሰለ ችሎታውን አይተዋል አቅም ግን የለው የመጀመሪያው ከተሰጠው ግን ሰርቶ አሪፍ ይሆናል ከቦርደሩ በላይ ይውላል ማርጂኑ ከማርጂኑ በላይ ይውላል ፓዲንጉ እኔ ጋር የመጣው ነገር ትንሽ ዩኒክ ነው አስደንጋጭ ድንገት ነው መጥተው በቃ ኢትዮጵያ አይደለም እኔ እንዴት አድርገው እንደዛ እንዳሰቡ ማለት ማለት ጀመርኩ በቃ የሆነ ነገር ውስጥ ደግሞ ያሳደጉኝ ኬኔዲ አረጋይ ኖዋይ ኤፍሬም ሁሉንም ዘፈን እንዘፍናቸዋለን አሁን የኛ ተራ ደረሰ ማለት ሊያታልል የሞከረው ነገር ያው ነገ ተነቃበታለህ የትም አይደል ኦፍ ኮርስ በፍቅር በምናምን ልትታለሉ ትችላላችሁ ግን እሱ ችግር የለውም አንተ ያው ያኔ መነፋቴ ቁጭቶ ነው የሚመስለው አብሽ ጮራንዳ የእውነቴን ነው ትችላለህ ሲያጣጥሉ እንዳትወድቅ ኦፍ ኮርስ በየዘመናቸው አዝማሪ ብለውናል ምናምን እኔ ኢትዮጵያ ዘፈን አልሰማም ዘንድሮ በመለኪያዎቹ ደጅ ባሉት መለኪያዎች ከለካቹት ምናልባት እሱ አሪፍ ላይሆን ይችላል እዚህ ቤት ትምህርት ቤት ያላችሁ ምናምን መለኪያዎቹ አሪፍ ነበሩ ግን አሁን ወደ ከተማችን ስንመጣ አዲስ አበባ ብዙ መለኪያዎች ተምታቷል ጥሩ ምንድነው እርግጠኛ ነኝ ሞራኖቹን በዚህ ጉዳይ ላይ እያወሩበት ነው ጥሩ መልካም ሰው ምንድነው ገና እያወሩበት የሆነ ታርጌት እያየ ነው ስለዚህ እዚህ ጋር የሆኑ ብሎክ አድርገው ተስፋ ካስቆረጡ እዛ ጋር አደርስም እኔ አሁን ያነቋቸው አይደለም ያራዳል ባላ እንደዛ እንዳታስቡ እሱ ስለ ተስፋ መቁረጥ ስለማታ በቃ መውረድ ምንም እኮ ችግር የለውም ትወርዳለህ ትከስራለህ እኔ እኮ ማርካቶ በብዙ ሚሊዮን የሚከስር ሰው አውቃለሁ ነገ ማቀው ነገር የለም አላህ አንድ ማቀው ነገር ግን ያቺ ልጅ ያ ልጅ እኔ አንተ ሞራኖቹ እዚህ ጋር ጥበቃዎች አሉ ፌደራሎች ሁላችን አንድ እናት አንድ አባት ልዩነት ልትፈጥር ከፈል ትችላለህ ተማሪዎች ናችሁ በደንብ ከተማውን በልጥጡት መለኪያዎቹ ደጅ ያሉት እንዳያታልሏችሁ አሁን ተመረ ስንት ነው የምታገኘው ግን የመጀመሪያው ጥያቄ ከፍሬንድ ከአካባቢ ይመጣል አይደል እንደዚህ ነው የሚሆነው እናቋል አብሽር አባቴ የደሞዙ ጉዳይ የምኑ ጉዳይ ግን የተረግጠም በነፃም ሰርተና ነገ አሪፍ ይሆን ማናችሁም እዚህ ጋር ብሬክ እንዳትደረጉ አሁን ወደ ጨዋታው ወደ ሌላ ነገር
ወደ መድረክ ያስለቅሰኝ አንዴ ደግሞ እንደሆነ ነገር እያደረገ አላለቅሳትም። ስለጠራችሁኝ በጣም አመሰግናለሁ። አሮን ነው ምን እንደሚሆን አላውቅም። ጥያቄዎቹን መልሳለሁ። ትንሽ የምሁራን ቋንቋ ካልተጠቀምኩኝ አምሶ አሁን እነሱ በጣም እንትን ያደርጉታል። እንደሱ አልችልም። በቃ ሰባተኛ መርካቶ ነው ያደግነው፣ ግን ይገባቸዋል። Thank you. ከኋላ ያላችሁት ቦታ ስለጠበበ ነው ይመስላል። አብሽ next time አሪፍ ይሆናል። ልቀመጥ ነው እንጫወት። እሺ አለናል። በድጋሚ እንኳን ደህና መጣ። ጥሪያችንና አክብረህ ስለመጣ በጣም አመሰግናለሁ። ራሴን ማስተዋወቅ አለብኝ። አስራት መለሰ እባላለሁ። የባህል ማዕከል አባል ነኝ። ጮበረንዳ ይላል። አሪፍ ሰላሳ እሺ፣ በቅድሚያ ምሽትህ እንዴት ነበር? ቆንጆ ነበር። ተማሪዎቹ ጠርተውሃል ሲሉ እንትና ነው ተስፍሽ እኔ ምን ልላቸው ነው? አሁን ምናልባት ወደ ፉገራ እንቀይር ይሆናል ምናምን። አይ ለትምህርት ቦታ አለ፣ ለትምህርት አሪፍ ነው ቦታ አለ። ያው ጩጮች ስለሆኑ ደግሞ ያው እንደ ታላቅ ከሰማችሁ አሪፍ ለዛ ነው የመጣው። ካመሳው አይቀር ይቺው በደንብ ብታብራራልኝ። ከመጀመሪያው ጀምሮ ለትምህርት የተለየ ግምት አለህና ከየት መጣ? ትምህርት እኛ ቤት ነኝ ጩጮው በቃ ባለፉ ባገደሙ ቁጥር ስፔሊንግ እየጠየቁ ካልኩሌሽን እየቆረቆሙ ነው። አብዱ ሁለት ጊዜ 6 ምናምን አብዱ እንትን የእንትን ዋና ከተማ ምንድነው ምናምን የተባለ የጩጬ ልጅ ቤት የነበር እንደሱ አይነት ልጅ ነበር። የሆነ እድሜ ላይ ሃይ ስኩል ስገባ ፈነደው በቃ ያለ መርካቶ ደግሞ ሳንቲም እንለምዳለን ምናምን ተበለሻሸ። ያኔ ትምህርቱን ትንሽ እንጂ ማለት ነው። ያኔ ሙዚቃ ውስጣችን እንደዛ ይመጣ ነበር። ፎርሹ እያልኩ አይደለም፣ ግን አሳሳች ነገሮች እንደሚመጡ በዚህ እድሜ በደንብ አውቃለሁ። ግን አንዳንዴ ታላቅ ወንድም የሚኮረኩም ምናምን ከሌለ ያው እንገባበታለን። ዛሬ መጣሁት የሱ አይነት ነገር ለመጫወት። ያኔ ሁሉም አግብተውልን ሄዱ። እኔና እማዬ ቀረን። ማዘራው በቃ ትልቅ ስትሆን ሌሊትም ብትገባ ምንሷ ዱዓ ነው የምታደርገው እንጂ ምን ተበላሸው መጥፎ ልጅ ሆንኩ ምናምን እንዴ አብዱ እንደዚህ ሆነ ምናምን አሉ። ግን ስሜቴ ወደ ሚውዚክ ሳናስበው በቃ ስቴጅ ላይ ወደ መውጣት ደረሰ። ያኔ ምን አይነት ዘፈን እንስፈን እንዴት ነው የሚሆነው ምናምን ስንል ያው ዘመናችን የሰጠን ዳንሶል ነበርና ዳንሶል የሚለውን ስታይል በቃ ከነሪትሙ ምናምን ደማችን ውስጥ ለማስገባት ሞከር። ዛሬ ሁላችሁም ልብ ውስጥ እርግጠኛ ነኝ የዚህ አይነት የተንቀለቀለ የሆነ ነገር አለ። እዛ ጋር ያለችው ልጅ አሪፍ ነርስ መሆን ትፈልጋለች፣ ያኛው ልጅ የሆነ ነገር አለ አይደል? ለማንም አትነግሩትም፣ ግን አሪፍ እንደሆናችሁ የምታውቁበት አንድ የሆነ ነገር አለ አይደል? እሷን መርምረ ካወቅ ያራዳ ልጅ በቃ አሪፍ እሷን ብቻ ታቋታላችሁ። እርግጠኛ ነኝ ብዙ እድሜ ሄዳችኋል ትምህርት ቤት የቱ ጋር አሪፍ እንደሆናችሁ በደንብ ታውቃላችሁ ብዬ አስባለሁ። ዘንድሮ በመለኪያዎቹ ደጅ ባሉት መለኪያዎች ከለካችሁት ምናልባት እሱ አሪፍ ላይሆን ይችላል። እዚህ ቤት ትምህርት ቤት እያላችሁ ምናምን መለኪያዎቹ አሪፍ ነበሩ። ግን አሁን ወደ ከተማችን ስንመጣ አዲስ አበባ
ብዙ መለኪያዎች ተምታተዋል። ጥሩ ምንድነው? እርግጠኛ ነኝ ምሁራኖቹም በዚህ ጉዳይ ላይ እያወሩበት ነው። ጥሩ መልካም ሰው ምንድነው? ገና እያወሩበት ነው። ቅድም እንዳለው ነው እሱ ቀልብ በሚሸጥበት ጊዜ ምናምን ያለው። ስለዚህ መለኪያዎች ድሮ የነበሩት ተናግተዋል በእናንተ። በእኛም ጊዜ እንደዛ ነበር። መማር አሪፍ ነው፣ ኦፍ ኮርስ አሪፍ ነው። ግን የሆነ ነገር አንዴ ስንክል ካልክ ደግሞ ወደ ኋላ መመለስም ከባድ ነው አይደል? አሁን በዚህ ሰዓት የምታውቁት አሪፍ ነገር ካለ እዛ ላይ አጥብቅ ሁላችሁ። እኔ እቺ ብቻ ነው መናገር የምችል። አንዳንዴ ተምረን እሺ ከሆነ ዘመን በኋላ መጥቼ ትምህርት ቤት ሄድኩና አሁን እኔ ኢንፎርሜሽን ቴክኖሎጂ ፈርስት ዲግሪ አለኝ። ግን ስዘፍን ነው የምታገኙኝ አይደል? አንዳንድ ጊዜ ለቤተሰብ ብሎ የመጣም ይኖራል ዩኒቨርሲቲ አርፈ ግባ ምናምን ተብሎ እርግጠኛ ነኝ ግን ታውቁታላችሁ አሪፉ ነገር የምትችሉት አይደል? በሱ ነው የምንጠብቃችሁ። አሁን እዚህ ጋር እንደ ጥያቄና መልስ አላረገውም። ያው የአራዳ ልጆች ናቸው ይረዳታል። ያኔ የገባኝ እኔ የሆነ ነገር በዳንሶል መዝፈን ይህንን ሙዚቃ አሪፍ ያደርገዋል ማለት ጀመር። ጨብ 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 ማለት ጀመርኩ። በቃ የሆነ ነገር ውስጥ ደግሞ ያሳደጉኝ ኬኔዲ፣ አረጋይ፣ ኖዋይ፣ ኤፍሬም ሙሉቀ ሁሉንም ዘፈን እንዘፍናቸዋለን። አሁን የኛ ተራ ደረሰ ማለት እንደ ታላቆቻችን እንስፈን ወይ ዘመኑን እንምሰል የሆነ ነገር ብቻ ኤክስፐሪመንት ነው ያደረግነው። እንችላለን ብለን ያሰብነው እሱን ነገር እያደረኩ ነው እኔ ወደ ስደት መውጣት የነበረብኝና እንደሱ አይነቱ ነገር እናንተ ጋር አለ ብዬ አምናለሁ። መጀመሪያ ምን ላድርገው አሁን አገርኛ ዜማ ይሁን የሆነ ነገር ይሁን ወደዛ ነው ሰደው አሁን ያላችሁበት ስታይል ማለት ነው። ቅድም ልጆቹ እዚህ ስቴጅ ላይ ያሳዩ አሪፍ ነው፣ ደስ ይላል። በሙዚቃ እኔ ቻልኩትን እሞክራለሁ አልኩኝ። በሌላ በኩልም ሁላችንም የምንችለውን ሞክር። አንዳንዱ የደም ነገር ነው። ናፈቅኩኝ፣ ግራ ገባኝ። ለመጀመሪያ ጊዜ ስክሪፕቶ ያስቆጣል ልጻፍ እንጂ የራሴ ዘፈን ይኖረኛል ብዬም ብዙ አልነበረም። ግን ዝም ብዬ እንዴት አርጎሻል አንቺስ ናፍቆቱ ምናምን ናፈቁ ነገር መሰለኝ እንጂ ሲል ከዛ የፓፍ ዳዲ ዘፈን ኤቢ ስቴይ ፓቴ ኤቢ ሙቭ ሜክ ምናምን የሚለው ያኔ እንመሰጥበት ነበርና ዝም ብዬ እዛው ላይ አንቺስ ናፍቆቱ አይታይሽም ወይ አብሮ መብላቱ ምናምን አለ። እሱ ያለ ቀን እንገናኛለን የሚል ዘፈን ጽፌ ጎስሽ ዘፈነው ታስታውሱታላችሁ አይደል? አሁን ያቺ ቅድም ያልኩ ነገር ተነሳች። ለካ እንችላለን እንዴ አራዳን ይችላል መጣች ማለት ነው። እሷ ስትመጣ ሌላ ሀገር ነበርኩኝ። ሙዚቃ አይፈቀድም። ሳውዲ አረቢያ ነው የከረምኩት። ዝም ብዬ መጽሐፍ መቅዳት የሆነ ጊዜስተካከላል አልኩኝ። ችግሩን ምናምን ብናገረው ወደ ሀዘን ነው የምትወስደኝ። ማልቀስ አልፈልግም ብያለሁ። አልፈልግም። የሆኑ ሰዎች ግን በሆነ ጊዜ ፓወር ያላቸው ሰዎች ዛሬ ቅድም ያልኳቸው ይሄ የምታምኑበትን አገሬ የምትሉትን ቤተሰቤ የምትሉትን እችለዋለሁ የምትሉትን በአንድ ቀን ሊያጠፉት ይችላል። በአንድ በቃ ተነሳተ ኢትዮጵያ አይደለም ካለ ምን ታረጋለህ? ንገረኝ አላደረች ምን ታረጋለህ? ግራ ይገባል። ተሰደዳለህ። በቃ ግን ይሄ ነገር ትክክል ነው። ቆይ አዲስ አበባ የሁሉ አብልታ ጠጥታ አሳድጋኝ በቃ ላሽ አበዲ ሞታታለ ማለት ጀመረ። አሁን መጠየቅ ጀመረ። አሮን ነው ጥበባዊ አይሁን አላቀልም። ምን ያኔ መኪና አጥቤ ሱፐርማርኬት እየሰራው አዲስ አበባ ግን ማውራት አለባት። በቃ ታወራለች። ለምን አታወራም እንዴ? እኔ አንሰማትም እንጂ ታወራለች። ልጠይቃት ብዬ የአገር ጥያቄ ነው ያዘፈን መቼም ታስታውሱታላችሁ አይደል? አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታሉ አቲሞይ አሁን ድረስ አንዳንዴ ይመጣብኛል እንዴ እኛ አይደል እንዴ ልጆቿ የሆነ ነገር ማለት የለባትም። እንደዚህ አይነት ትግል ለብቻዬ ሳውዲ አረቢያ በረሃ ላይ ወጣ ተጀመረ። ግን ትክክል ነበር።
አሁን ውስጣችሁ ችሏል የምትሉት ነገር ትክክል ናችሁ። ግድ የለም የሆነ ነገር ይሸፋፍኗል፣ ጨለማ ያደርገዋል፣ መጋረጃ ምናምን ቢሊል ይችላል። ግን እሱ ትክክል ነበር። በደንብ አድርጌ ነው የጠየኳት። እንግዲህ ተስፋ ነው። አንድ ቀን እገባለሁ። የገባው ቀን መርካቶ አይሻለሁ ምናምን አለ። አዲስ አበባ right now ከፍላኛለች። አሪፍ ልጅ ነበር። ምርጥ ልጅ ለበላ ከፍላኛለች። በህይወቴ አስቤው ማላቀው ክብር፣ በህይወቴ አስቤ ማላቀው ነገር የመጣው እሱን ፋይት ካደረኩ አሁንም ፍሬንድ ትችላለህ። የሆነ ብሎክ የሚያረግ ነገር ይመጣል። በትክክል ካለፍከው ትችላለህ። እያንዳንዱ ትችላለህ። እኔ ነው በዛ ሰዓት ተስፋ ቢቆርጥ ኖሮ ትንሽ ካሽ ነበረ። ሳውዲ አረቢያ ያምርብናል፣ እንበላለን፣ እንጠጣለን፣ ሽቶ አሪፍ ነው ምናምን። ያው ምን ዘፍነ ኢትዮጵያ ውስጥ ምናምን ይመጣል። በሱ በቀጥል ኖሮ ያው ሌላ ሰውዬ ነበር ሆኖ አላውቅም ምን አይነት ሰው ነው። ምናልባት ነጋዴ ወር ምናምን ሆነ። ያኔ እንደዛ አይነት ፋይት አድርጌ መምጣቴ ዛሬ በቃ ለዚህኛው እንትን መሰረት ሆኗል። ስለዚህ ሁላችሁም ትችላላችሁ። የሆነ ብሎክ የሚያደርግ ምንም ኃይል ቢመጣ ግድ የለም ዋጣ አድርገው። በዛ ሰዓት ያልሰራሁት ስራ የለም ታውቃለህ፣ ነግራቸዋለሁ ከዚህ በፊት ማለት ይመጣል ያልፋል። ተማሪዎች ናችሁ፣ በደንብ ከተማውን በልጥጡት። መለኪያዎቹ ደጅ ያሉት እንዳያታልሏችሁ። አሁን ተመረህ ስንት ነው የምታገኘው ቢል የመጀመሪያው ጥያቄ ከፍሬንድ ከአካባቢ ይመጣል አይደል? እንደዚህ ነው የሚሆነው። እናውቀዋለን። አብሽር አባቴ፣ የደሞዙ ጉዳይ የምኑ ጉዳይ ግድ የተረግጠን በነፃም ሰርተን ምናምን ነገ አሪፍ ይሆን። ማናችሁም እዚህ ጋር ብሬክ እንዳትደረጉ። አሁን ወደ ጨዋታው ወደ ሌላ ነገር ጊዜያችንን ተጠቅመን ቅድም ያነሳናት ለብዙዎቻችን ትምህርት ትሆናለች ብዬ የማስባት ልጆች እያሳደግክ እንደነበረ ሰምተህ ቆየህ? አዎ፣ አንዳንድ ጊዜ እንደዚህ ያው ፎግረውን አይደለም ሁሌም ታውቃለህ፣ በፍቅር ወይ በስስ ጎን ይገቡና ምናምን የሆነ ነገር የሰሩ ይመስላቸዋል እንጂ አታለውን አይደለም። ለማታለል እኛ ጥሩ አይደለም። የሰባተኛ ልጆች ቶሎ አታለል። አንተም ጨወር እንዳለ እርግጥ የሆነ ጓደኛዬ እንደውም አሪፍ ኤክስፒሪየንስ ልንገር። እናያቸዋለን ብዙ ጊዜ እዛ አካባቢ አይደል እኔ ነቅንቅ የሚሰራ አለ፣ ሸዋሸዋ አለ ምናምን እናውቃቸዋለን ባይ እና አንዱ የሰፈር ልጅ መሆኑን ረስተው ነኩት እንደዚህ እና ወደዚህ ሲዞር ያው ከዚህ ሊያወጡ ነው። ልጁ ገብቶታል ያራዳ። በዚህ ሲመታው ይሄንን አንተ ከዚህ ጋር ትሰራለህ እንዳያስበላ። ስለዚህ ለህፃናቶቹ ስከፍል ተታልዬ ምናምን አይደለም። አቅም ነበር ትንሽ ስፔንድ ባደርገው ጥሩ ነው እነዚህ ልጆች ላይ ያልኩትን ነገር ነው ያደረግ። ስመጣ ሪዛልቱ የለም። እሱ ኦኬ ያው እነሱ ያሰቡት እንደዚህ ነው፣ ግን እኛ እንደዚህ አይነት አቅም ካለን ማድረግ እንችላለን ብለን ሌሎቹ ልጆች እንዲያድጉ አደረግን። በጣም የረዥም ጊዜ ታሪክ ነው። ደስ ያለኝ ምንድን ነው መሰለህ እዚህ ጋር እኔ እነዚህ ልጆች ማሳደግ ካቃተኝ ዝናዬ ይሄንን ማድረግ ካቃተ ሙያዬን ቀይራለሁ አልክ። ምን ችግር አለ? አንድ ጊዜ ኢትዮጵያ ውስጥ ፌመስ ነህ ተብዬ ማድረግ ካቃተኝ ምን ያስገኝ? እንደሱ እንደማለት አይ ግን ያቺኛዋ ሊያታልል የሞከረው ነገር ያው ነገ ተነቃበታለህ፣ የትም አይደል። ኦፍ ኮርስ በፍቅር በምናምን ልትታለሉ ትችላላችሁ፣ ግን እሱ ችግር የለውም። አንተ ያው ያኔ መነፋቴ ቁጭቶ ነው የሚመስለው። አብሽር ጮኸንዳ ያ ሳይሆን ሰው ተስፋ ይቆርጥና የታባቱ ለዚህ ሀገር ይላል። ነገር ግን ልጆቹን አልተዋቸውም፣ መልሶ አድርጎታል። ለብዙ ሰዎች አንድ ጊዜ እንደዚህ አይነት መደናቀፍ ሲመጣ ተስፋ ይቆርጣሉ። ተስፋ መቁረጥ ካነሳ ምንድነው ጉልበትህ? ይሄ ሁሉ መከራ ተቋቋምበት። ቅድም አሁን ያልኩት ነው። የሆነ ታርጌት አለ የምፈልገው ቦታ ያኔ አይችላል የሆነ ታርጌት እያየ ነው።
ስለዚህ እዚህ ጋር የሆኑ ብሎክ አድርገው ተስፋ ካስቆረጡ እዛ ጋር አደርስም። እኔ አሁን እያነቋቸው አይደለም ያራዳል በአላህ እንደዛ እንዳታስቡ። እሱ ስለ ተስፋ መቁረጥ ስለመጣ በቃ መውረድ ምንም እኮ ችግር የለውም። ትወርዳለህ፣ ትከስራለህ። እኔ እኮ መርካቶ በብዙ ሚሊዮን የሚከስር ሰው አውቃለሁ። ብዙ ሰው ንግድ ሞክሮም ብለዋል። ብዙ የሆነ መክሰር ኖርማል ጮበር እንደዛ አይደለም እንዴ? በቃ ተስፋ የሚያስቆርጥ ነገር ይመጣል። እንዴት ብሎክ አድርገን እናልፈዋለን ታርጌት። ሌላው ቅድም ያነሳው በዛ ዘመን እንደዛ ሆነን እኔ ሃይ ስኩል እያለሁ ነው የጠበስኩት። እቴሜቴን የጠበስኳቸው ያኔ እሷ ነበረች ትግል እንዴት ነው መናረ እንዴት ነው የምንኖረው ምናምን። በኋላ ደግሞ ዝና መጣ ትቦካለህ። ድሮ የሚያውቁ ልጆች ናቸው ደስ የሚሉ አረ ግዴ ለምናርገው ምናምን አለ። እኔ አሁን ሚስቴን ሳቃት 38ኛ ዓመት 82 ነው ማቃት። አሁን 2018 36 ዓመት አቃታለሁ። በትዳር ደግሞ 21 22 ደስ ይላል። መውደድ አሪፍ ነው። ማፍቀር ደስ ይላል። አንዳንድ ጊዜ ላይረዱ ይችላሉ። እኛም መንፈነዳና ጸባይ ይበላሻል። ግን we can make it። በህይወቴ ሁለት ሰው ይቅርታ ብያለሁ ከልብ አጥፍቼ የማውቀውን ጥፋት። እማዬ ያኔ በጣም ታሳዝነኝ። ፈነዳውና ሌሊት ነው የምገባው። ይሄ ሸይጣን ነገር ነው የምትለው እሷ በጣም ቁርአን የምትቀራ ሴት ነው። ሌሊት እንዴት ሰው ይሄዳል ሁላ ትላለች። ያኔ ፈነዳውና በኋላ ሳስበው ለካ ጎድቻለሁ። እሷን በትክክል ይቅርታ የጠየኩት እሷንና ገርልፍሬንድ ነው። በኋላ ግን ሰራ ነው። ያው ትልቁ ልጅ ባይዘው አሁን ዩኒቨርሲቲ ገብቷል። እሱን ሸኝቼ ነው የመጣሁት። ስለዚህ ያ የሚቻለውን ነገር ነው። ሙዚቃ ለኔ የሆነ ሰዓት ላይ አሁን መሳሪያ ሆነች። እሷንም በቃ ምን እላታለሁ እንኳን ደህና ቆየሽ በቃ ቢያንስ ሳታገባ ስላገኘኋት እንደምንም ይቅርታ ብዬ ምናምን ይዤ እስከ ዛሬ አለ። እንደዚህ ነው የሚሆነው። አንዳንዴ ወደ መውረድ አሪፍ ነው አይደል? ተማሪዎቹ ይወዱት እርግጠኛ ውደድ በደንብ አከር የእውነቴን ነው ነገር በደንብ በቃ እሺ ተስኪ ያረግ ውደድ ምንም አቶ ደግሞ ያበሻ እህቶቻችን እኮ አንዳንዴ ነው ኮይን ምናምን ያው ቺስታን ምናምን ሊሉ ይችላል። ከዛ በኋላ ግን ያው አሪፍ ነው አብሽ ሌላኛው ወጣቶችን በጣም ተደግፋለህ በተደጋጋሚ ጊዜና ይሄ ኃይል ፍሬት ወጣ። አሁን ይኸውልህ ወደድክም ጠላም ያው የነበሩት ብዙ ስቃይ ያለፉ ነው እዚህ ያደረሱልን። ትንሽ አሁን እዚህ ውስጥ እርግጠኛ ነኝ ትንሽ ግፊ ቢያገኝ ቶፕ የሚወጣ ልጅ ቅድም ከመድረኮቹ አይተናል። ያቺን ግፊዋን ግን ማን ይግፋው ልጅ እንደዛ እዚህ የለም እንደሱ አይነት ፕላትፎርም። አንዳንድ ጊዜ በቃ ምን ትንሽ ቢገፋ አሪፍ ከሆነ በሰፈር ያው ግፊ ነው እቁብ የመጀመሪያ ይሰጠው የሚባለው ልጅ ታውቃለህ? ለመሰለ ችሎታውን አይተዋል፣ አቅም ግን የለው። የመጀመሪያው ከተሰጠው ግን ሰርቶ አሪፍ ይሆናል። ልክ እንደሱ አይነት ልጆች በሙዚቃ እኔ በመችላት ሙዚቃ ለማገዝ ተነስቻለሁ። ደግሞ ለነሱ ልጠቅም የመጣው ይመስላል እንጂ ሐቅ ለመናገር ቅድም ፊት የተቀመጡት 50 የገቡት ምናምን ብላላ አንድ ሰው ብሏል። ከባድ ነው 50 ከሆነ ወር በኋላ 50 ሊገባ ነው ያራዳል። ሹፍ ግን አሁን አሪፍ ነው ያ አምሳኔ ድሮ ማቀው የኢትዮጵያ አባቶች አበው ምናምን አምሳ ግን ዘንድሮ እንደዚህ አምሳ ሞቅ አድርጋችሁ ውስጥኛ ተስፍሽ አሁን በጣም የሚወዳት እሷን አትቦካም ወይ አሁን 50 ገብተናል። ኢትዮጵያ ውስጥ ተጣሉ የተባሉ ሰዎች ካሁን በኋላ እኛና የሆነ ነገር ተፈጸመች እሳቸው ባለው
እንደው በዚህ ችሎታ እንችለዋለን። ይሄ የተስፍሽ ጥያቄ ነው፣ የኔም ጥያቄ። እሱን ለማድረግ እድሜያችንን እንድንመስል የሆነ ነገር ለመፍጠር የግድ ከጩጮቹ ጋር አንደኛ እንዴት ነው የሚውሉት? ዘመናቸው ምን ሰስታቸው ዲት ነው የሚያስቡት? እንደኛ ነው ምናምን። እሱን ስታክ ነው አሪፍ ጋይድ የምታረጋቸው ብዬ አስቤ ለራሴ ወስኛል። በሞራም በኩል ምን እንደወሰናችሁ እማቀው ነገር በሙዚቃዬ ግን እቺን ብያለሁ። ትንሽ እንደ ዘመናቸው ምናምን እያልኩኝ ነው። አትንክ እሱ ነው የሚያዋጣው፣ ሌላ ምንም ነገር የለም። እኔ ነገ ያሉት መድረኮች የነዚህ ልጆች እንደሚሆኑ ጋራንቲ አምናለሁ። ሙዚቃ ስታርነት ነው፣ ኮከብነት ነው። የሆነ ጊዜ እናበራለን፣ ደጋግመን አብርተን ሌጀንድ ሆነን መሄድ ነው። መድረኩ የነሱ ነው። የምችላትን ነገር ላደርግ ስለፈለኩ በጣም አመሰግናለሁ። ትንሽ ደግሞ ወደሚታወቅበት መዝናኛው ትንሽ መለስ ላድርጋችሁ ከመጣ አይቀር ብዬ ነው። እኔ ትወና የሞከርክ ይመስለኛል። ማስመሰሉ እንደዛ ሁሉ ማስመሰሎች በድምጽ በእንትን አልችልም። ይልቁንስ ቅድም ግሩፑን ሳየው የካልቸራል ከበሮ አለ፣ ሌሎቹ እንትናቸው ክራር ደግሞ በዛ በኩል ትንሽ ጨዋታ ሊቀላቅላል። አንድ ልጅ በርክሌይ ተምሮ ነው አሉ ሙዚቃ በርክሌይ ተማረ። ኢትዮጵያ መጥቶ የሆነ ነገር ሊሰራ ነው የፈለገው። አያተና እነዚህ ውሾ ላይ ያሉ ለለቅሶ የሚጠሩት እነሱ ላይ ልስራ እና አስጠላው። ፔንታው ነበር፣ ፔንታቶኒክ ነው። በዛ ላይ ችክችካ ነው መቀየር አለበት ምናምን አለ። እንዴት ነው መቀየረው ምናምን ሲሉ ቆይ ብሎ ሰብስቦ አሰለጠነ ምናምን። የሆነ ለቅሶ ተጠሩ። የሟች አሟሟት ምናምን መጠናት ጋሽ ማሞ ናቸው። ብዙ ጊዜ አልጋ ላይ ቆይተዋል። ማነሻችን በማይክል ግቢያ ማሞ እንደተኛ ታሞ በእግሩ ሳይሄድ ቆሞ ሊሞት ነው ወይ ደሞ? Come on everybody. ማሞ እንደተኛ ታሞ በእግሩ ሳይሄድ ቆሞ ሊሞት ነው ወይ ደሞ? Oh ማሞ we gonna miss you ማሞ የኛ ሀገር ለቅሶ እንደዚህ ዝም ብዬ መፈላሰፍ እከሌ እንደዚህ ቢዘፍን ያኛው እንደዚህ ቢያደርግ ምናምን ያልኩት ወድጄ አይደለም። አንዳንድ ጊዜ ሙዚቀኛ ጓደኞቼን ጠይቃቸዋለሁ ምንድን ነው ያደረኩት በሙዚቃ ቢኮዝ ሚውዚክ ስኩል አልሄድኩም። አብዱ ሳታስበው የሆነ በረሃ ውስጥ ስትመራመር ነበር። ጥሩ ነው ምናምን ለምን ያኔ ሳውዲ አረቢያ ነው ሙዚቃ ክልክል ምንም ነገር የለም። በቃ ራስና ከቻልክ እንደዚህ ወይ በከበሩ ወይ እንደዚህ ነው እንታ እንደዚህ አይነት ኤክስፐሪመንት ዝም ብዬ ሳደርግ ስለነበረ በኋላ እነዚህ ነገሮች የኛን ዲፕ ያዩ መሄድ ቅኝቶቻችንን የሰውን ግጥም ፍላጎት ምናምን ሳላስበው በሱ መልኩ ነው ያጠናው። አንዳንድ ጊዜ የቅድሙ አሪፍ ነበር ልጆቹ የሰራችሁ የተለያየው የካልቸራል ሙዚቃ ያበደ እንደዚህ እናሳብደዋለን እንመጣለን። አሪፍ እሺ። ከተመልካቾች ከተጋባዦች መቅረት የለበትም የምትሉ ሁለት ሰዎች እድል እንሰጣለን፣ መጠየቅ እንፈልጋለን የምትሉ ከነሱ በኋላ ኤቢዲ ለወጣቶቹ የመጨረሻ አለኝ የምትለውን መልእክት። እሺ እኔ ጥያቄ አልፈራም ማምጣ የገለጽኩት ከምን አንፃር ነው? ብዙ ጊዜ ግጥም ብቻ ሲዘፈን ነው የሰማሁት፣ ብዙ ረጅም ጊዜ ማለት ይችላል። ስድ ንባብ የሚመስል ነገር ወደ ሙዚቃ የቀየርኩበት ቅኝት የመጀመሪያ ስራም የሚመስል ነገር አለውና
ወደፊት እነሱ ነገሮች ደግሞ ይመጣሉ ወይ? የመጀመሪያ ሙዚቃዎች ውስጥ የነበሩ ስልቶች ናቸው። እነዛ ስድ ንባቦች ታሪክ ነው የሚያስተላልፉት እና እነሱ ቅኝቶች ዳግም በሌላ አልበም ትመጣባቸዋለህ ወይ? በደንብ መጣባቸዋል። ብዙ ልሰራ ነው የፈለኩ። አንድ ሆምወርክ ነው የቀረኝ። ጩጬው ልጅ እሱ ካምፓስ ሄድና ከነዚህ ልጆች ጋር አፈነዳለሁ። በደንብ ሰራ። አሁን ሲያነሳ ቅድም ስላነሳሳው ነው ያለፍኩት የነበረው። ጠቅላላ ጓደኞቼን ወክለህ እንድትመልስልኝ እንዴት ደፈራችሁ በዛ ስልት ለመምጣት? ተመልካቹ አድማጩ ሌላ ነገር ነበር የለመደው። የነጋሽ ሙሉጌታ አባተ ቅንብሮች ቅድም እንዳነሳው ከእናንተ በፊት የነበረው አሁን ከነዚህ ልጆች ጋር በደንብ ስንቱን የሚገባ ያልኩ ቅድም እሱ ነው። እነዚህ ልጆች የሆነ ነገር እየፈለጉ የሆነ አይዞ ወንዳታ ትችላለህ የሚል ሰው ጠፍቶ ነው እንጂ ልባቸው ውስጥ አለ። ያን የሆነ ነገር እኮ ነው ያከለከለኝ። ቬል ሱሪን ለብሳለን፣ በቃ ሙቪዎቻቸውን እናያለን፣ ዳንሶል ገብቶናል። ያን ነው የምንውለው ሁላችንም። አካሄዳችን እንደዚህ ነገር እንደዚህ ምናምን ተላበስ ነውና እንበለው ይሆናል። ሁላችንም በዚህ ጀነሬሽን እንወደዋለን። ስለዚህ ሬጌን ከዳንሶል ጋር በደንብ አጣምረን አሪፍ አድርገን ሁሉም ገብተን መጣ። አሁንም ዘመኑ መድረኩም የእናንተ እንደውም አሪፍ ትንሽ ግፊ ስላጣችሁ ነው እንጂ እኛ ሉላ ከመድረክ ታባረሩ ነበር። ምን ያደርጋል አብዱክ ያው ዛጋያቺ ልጅ አለች ያ ልጅ አለ ያ እንደዚህ ነበር ነው። እኛም እንደዛ ነው ያደረገ። ልብ ነው የሚፈልገው ሙዚቃ። ይሄን ጥሩ ጽሁፍ ጽፈው ምናምን መንገዱ ጠፍቷቸው እንዴት አለ ብዙ ጣጣ በሱ ተይዘው እንጂ አሉ ውስጣቸው ልጆች አሉ ብያምናል አይደል? አለ ሌላ ጥያቄ ችግር የለም። መርካቶ እኔ ላስብልህ አባዬ አንተ እርግጠኛ ከዛ ሰፈር አይደለም። እነሱ አስበው ጨርሰዋል። አብሽር መሳለሚያም ኳስ ሜዳም ሰባተኛ ሁላችንም አስበው ጨርሶ አላህ ሰላም ያርግላቸው። ፕላናቸውን እንዴት ታግዛቸዋለህ ከሆነ ደስ ይለኝ። በጠየቁኝ ቁጥር ማገዝ ችግር የለም። ከዛ ውጭ ግን ማርኬት ለራሱ ያስባል ግድ የለም። ሌላ ጥያቄ ደስ ይላል። እሺ የመጡትን እንግዶቻችንን በሙሉ የምንጠይቃት አንድ ጥያቄ አለች። ዩኒቨርሲቲ ጥበብ ባህል ያለ ሀገር ምንም ነው። በተለይ ደግሞ አንተ ከሀገር ስትወጣ ከነበረበት ጊዜና ተመልሰህ ስትገባ ከነበረበት ጊዜ ጋር አያይዘህ ሀገርህን እንዴት ትገልጻታለህ? ስለ ወደፊትስ በራስህ ምን ታስብላታለህ? ምኞትስ ሀሳብስ ምን ይመስላል? መጀመሪያ አይገባ ዝም ብሎ ተሰጥቷል። በቃ ከቤተሰብ አግኝታ ኢትዮጵያ ነኝ ብለህ ነው ታስበው ስራ ነው የምትሰራው ወይ የምትኖረው ነው የምትኖረው። እኔ ጋር የመጣው ነገር ትንሽ ዩኒክ ነው፣ አስደንጋጭ ድንገት ነው መጥተው በቃ ኢትዮጵያ አይደለም። እኔ እንዴት አድርገው እንደዛ እንዳሰቡ ማለት ግን በቃ አጋጠመኝ። አሁን ቆይ እስቲ ለካ ይሄ አገር የሚባለው ነገር ዝም ብለን ፎር ግራንትድ ወስደነው ነው እንጂ የሆነ ሰው የሆነ ሰዓት ላይ ሊወስደው ይችላል። ስለ ስደት ስለ ዜግነት ምናምን ብዙ ነው የጮህኩት። ለምን የሄድክበትም ሀገር በደንብ መልክህን አይቶ ኢትዮጵያዊ ነህ ይላል። እዚህ ደግሞ አይደለም ተብለሃል። እንግዲህ አሮን ከባድ ነበር። ስለዚህ ዘጋው። የሆነ ፕላን አለኝ ዘጋው። በግልጽ ነው የምነግራችሁ። አልኮል ወድ ነበር ያኔ በጁጬነቴ፣ እሱንም ተውኩት። እዛ ጂም ልግባ አልኩኝ። ጂም ገባው። አሁን ያ ታርጌት በቃ አሁን ፋይት ላደርግ ነው። አላውቅም እንዴት ፋይት እንደማደርግ፣ ግን ሙዚቃ ጠቅመኛለች ብያለሁ። አሁን ለካ
እንደሱ ስላልተነካን ያኔ ከዛ በፊት ስለማናቀው ነው እንጂ እንትኑ እየዞረ ነው የሚመጣው ትልቅ ነው የሀገር የዜግነት ጉዳይ ብቻ አይደለም የማንነት ጉዳይ እኔ አብዱኪያ አንተ አይደለም በባል ይሻለኝ ነበር እንደዛ ብዙ ነገር ነው የሚሰማው ስለዚህ ጥናት ይፈልጋል ለመናገርም እንዴት ነው የሆነው እንዴት ነው ፋይት አድርጌ ወደዚህ የሚሄደው ብዙ ጥናት ከዛ ጊዜ ጀምሮ ነው አሁን ሀገር የሚባል ነገር ነው አሁን ሀገር እንደ ሀገር ደግሞ የሄድንበት ቦታ ድንገት ስሌቭ መሆን ነበረ ለአረብ ነው ብሰራው እዛ ደግሞ ፋይት ለማድረግ ቻንስ በቀን 15 ሰዓት ያሰራኛል ሰውዬው በሳምንት 7 ቀን ነው የምሰራው በወር $300 ብትሞላ ይሰጠኛል ድንገት ፍሪ ሆኜ እንኳን መጻፍ ቢዝ ወያነ ማደፋት ለቅ عشان تقرا እኔ ከፈልኩ እንድታነብ አይደለም ነው እሱ አንብቦ አያውቅም ስለዚህ ስሌቨሪ ይመስላል ማንንም አይታገልልህ በዛ ላይ የሆነ ስተት ላይ ብገኝ ተመልሼ ያኛው ጥያቄ ሊመጣ ወዴት እንደምትባረርም አያውቅም ማለት ነው ያለበት ከባድ ነበር ይደብራል በጣም ዛሬ አሁን ሁሉ ነገር እንደዚህ ሰላም ያጣለበት ጊዜ ያኔ ነው የጀመረው እንደዛ ያለ ሰውን ግን አንተ ምንድነው ያለበት ዘመን እንዴት ምንድነው ትለኛለህ እንዴ እኔ ሰው አይደለሁ እንዴ ለምን ትለኛለህ ብለን ቀልድ ነው የሚመስለው እንጂ ቃሉ እንደዛ ስትባል ይመራል እንዴት እኔ ተለይቼ ብቻ ስላላየ አሁን እኔ አላጠፋው ምንም ያጠፋው ውስጤ በተሸከምኩት ደም ምክንያት ነው ያ ነገር ይደረ እንዴት ነው ፋይት የምታረገው ቅድም እንዳልኩ ልጆች እንደዚህ ለብነት ነው አንተ ባለጌዎች ናችሁ ምናምን ትችላል እሱ አሪፍ መንገድ ከመሰለ ትችላል ግን አለ የሆኑ ግሩፕ ኦፍ ፒፕል በቃ አቀቷቸው ዲሳይድ የሚያደርጉት ነገር ሲያቀታቸው የሆነ ማዕበል ይመጣል ማዕበሉ እኔን አብሮ እንደተጠረገኝ ስለዚህ በሆነ መልኩ ይሄንን ነገር መግለጽ አለብኝ እንደዚህ ብዬ ነው አሁን ሀገር ሲባል ምን በተለይ ያለፉት የሆኑ አመታት ላይ ያየነው ሌላ ነገር ለካ ኢትዮጵያን መውደድ በኢትዮጵያ ስም የሆነ ነገር ማድረግ ምናምን ሽቀላ ሆነ ለምን አንገትን ተደፋ ጆገረንዳ እንደዚህ አይነት ኬስ ይወራ ይደብራል አቃል ግን ሆነ በእግዚአብሔር ስም በአላህ ስም በኢትዮጵያ ስም ሽቀላ አለ እናቋል አይደል ይሄ ነገር እንደዚህ አይነት ነገር ውስጥ የገባ ሰው እንደዚህ አይነት ነገር የሚፈጥር ነገ ማቀው ነገር የለም አላህ አንድ ማቀው ነገር ግን ያቺ ልጅ ያ ልጅ እኔ አንተ ሞራኖቹ እዚህ ጋር ጥበቃዎች አሉ ፌደራሎች ሁላችን አንድ እናት ያንድ አባት ልዩነት ልትፈጥር ከፈል ትችላለህ ረጅም ነው ቀጭን ነው ትችላለህ ወደ ውስጥም ገብተህ አይሱ እንትን ነው ትችላለህ በሱ መልኩ ሄደን በቃ ይሄ ዩኒቲ ይሄ ሳቅ ይሄ ፍቅር አይመጣም አንድ ከድሮ ጀምሮ የአዳም ልጆች ነን ግዴለም ጉራ ይቅርብን እንዋደድ እንፋቀር ምናምን ያለ የመጀመሪያ ልጄን አማን ያልኩት ለዛ ነው የብዙ ነገር ሚክስ ስለሆነ አንተ ሰላም ነህ በቃ አንተ አሪፍ ነህ ብዙ ነህ ሃይማኖት ብሬክ ማድረግ አለብህ በተለይ አሁን የሌላውን ዓለም እንትን በደንብ አቃለው ምትል አሁን ዲቪዥኑ የፈጠረብን በኔ ምክንያት ነገር ያለው አሁንም ባይናችሁ ነው የምታዩት ሁሉንም ነገር አይደል ዋናው በቃ ወንድሜ የኔ ጌታ አለውልህ ለመባባል ፍቅር ነው የሚያስፈልገው ሌላ ምንም ነገር አይደል ለዚህ ሀገር እኔ ማስበው ነገር በሙያዬ የሚችለው አበርክቶ መሄድ ያኛውን ነገር ግን ተጋግሜ ብለው ደስ ይላል ሁላችንም ማለት ብራዘር ሁሌም ወደኔ ነው የምትዞረው ሲስተር እንደዚህ አንድ ግን እንለይ ካል ብዙ አለ ያለው እሱን የፈነከት ቴታ አይሆን እኔ የገባኝ ነገር አንድ እሱ በተለይ አሁን ሀገራችን ላይ ስለሆነ እስቲና ሚድል ኢስት
ሁላችንንም ያተخرون ያምናምን ነው የሚሉ አንድ አፍሪካዊ የሚያዩናል እኔ ምግብ የሌላቸው ብሎ የሚያዩናል ለብለም ለጅስት ወጣን ዋናት ብለም ይታው ስለዚህ እንደዚህ አይነቱ ነገር አላህም አያምጣብን አላህ ሰላም ያደርግልን ሁላችንም እንዋደድ ያድርግ ያዳም ልጆች ነን ካልን መዋደድ አለብን ለጂ ነው ሙዚቃ ጥያቄ ይጠይቅን ነው ሀገር በእናት በሴት ትመስላለች አንተ ደግሞ እድለኛ ከሆኑ ወንዶች መካከል ነህ በቡቡዬ በማዘር ለሀገር ለማዘር ለቡቡዬ አንድ ዘፈን ምረት ከራስህ ሆነ ይችላል ከማንም ሆነ ይችላል ከመላው ዓለም ምረት ብትባል የመጨረሻውን ይሄን ዘፈን ብቻ ነው ልታጎራጉርላችሁ ምትችለው ብትባል ምን ትመርጣለህ ቡቡዬ ክብር ስለሆነ ላይ ይገባል ጊዜ ጌታ ጥሩ ዘፈን ነው ለማየት አላህ ጥሩ ነገር አለ ብንበደልም ዛሬ መጥፎ ነገር ባያጋጥመንም ነገ ጥሩ ነገር አለ ጊዜ ሁሉ ይሰጠናል ጊዜ ጌታ ነው ሌላ ምናልባት ዘባርኬ እንዳይደብራችሁ ልጆች እንደዚህ ሙዚቃ እየወደድኩ በጣም ኢንተረስትድ ያደረገኝ ኢንፎርሜሽን ቴክኖሎጂ የናንተ ዘመን ነው የክሊክ ሳረገው የት ነው እንዴት ነው ወደዛ ሄዶ ማስባለኝ ሁሉ ነገር ክሊክ ነው ታረጉት ሁሉ ነገር ተተዝዝ ይለኛል ጩጭ ሆነን ወመዘክር ጧት ካልሄድት መጻፍ አናገኝ ዛሬ ድለኞች ናቸው አላህ ሰጣቸው ሪፈረንስ ነፍ ነው ቀድም ያልኩ ነገር ነው አሪፉ ነገር ምንድነው ምን በቃ question አንተ ምንድነው የምትፈልገው ነገር ታውቀዋለህ ወይ ብራዘር ሲስተር ታውቂዋለሽ እሱም ብቻ በደንብ አጥና ግዴለ እሱን ስታገኘው ከዛ how to አለ በቀላሉ YouTube ላይ ከዛ በኋላ ሪፈረንሶች አሉ በየቦታው ከዛ በኋላ ታላላቆች አሉ የሚጠየቁ ከዛ በኋላ ታመጣዋለህ ማለት አሁን የምትፈልጉትን ማወቅ ብቻ ነው ቀድም ያልኩ ምን አሪፍ ነኝ ምን ጎበዝ ነኝ የሚለው ላይ ማለት እንደሱ ሌላ ነገር የለው ስለዚህ ዳታ ምናምን የሚባለው ነገር ኮንሰፕቱ የገባኝ ቀን ልክ እንዳውኑ ድግስ እንደዚህ አሮ ነው የኮምፒውተር ሳይንስ ተማሪዎች ካላችሁ አሮ ነው ሽብርቅና መስተንግዶ እዛ ጋር ነው በሩ ላይ አይደል የዘንባባ ባንዲራ ምናምን እሱ ዌብ ዲዛይን ነው አልኩት ከዛ ተስተናጋጁ ይገባል የሚበላው የሚጠጣው ምናምን ነገር ከግምጃ ቤት ይመጣል እንደዛው እሱ ዳታቤዝ ነው ኪችን ምናምን ለምን ክላይንት ነው ተብሏል ሰው ከዛ የሚያስተናብረው ሰው ፕሮግራመር ይሄንን ድግስ እንደዚህ የጠበቀልን ደግሞ ኔትወርኩ ነው እዚህ ፈገረ እንደዚህ አይነት ኮንሰፕቶች ለማምጣት ያስቻለኝ ሙዚቃ መውደድ ነው አንዳንዱን አሮን ነው ካወቃችሁ ካስኬዲንግ ስታይል ይባላል ዌብሳይት ስትሰሩ CSS የሰራችሁ ልጆች ካላችሁ HTML CSS እሱ ላይ ለፈተና እንዲመቸኝ ቦርደር አለ ፓዲንግ አለ ማርጂን አለ ምናምን አለ ይላልና ለመያዝ እንትን ይላል ከብዙ አመት በኋላ ትምህርት ቤት የተወለደ ከቦርደሩ በላይ ይውላል ማርጂኑ ከማርጂኑ በላይ ይውላል ፓዲንጉ ይውላል ፓዲንጉ በዚህ ፒክስል አርገህ እዚህ ካስገባኸው ዲፉን ወደ ላይ ምናምን ካረከው ዌብሳይቱ አማረ ማለት ነው ምናምን ተናለ እንግዲህ ያለ ኔትወርኩ አንድ ክላይንት ገብቶታ ሴኩሪቲ ማለት ነው ዌብ አፕሊኬሽን ነው ዳታ ካልተከማቸ ሰው የሚያገኘው ነገር የለም ግምጃ ቤት ይሞላል ሽብርቅና መስተንግዶ ማማር አለበት ፎቶዎቹ ምናምን ከዛ ፕሮግራመሩ ይጫወታል እንደዚህ አሪፍ ነን ብዬ አስባለሁ ጥበብ የምንወድ ሰው አሮን ነው ተሳስቼ ቆና ወደ ሞራሎቹ ምንሄድበት መንገድ ወይ ምናምን አጥሮ ወይ ጠቦ ምናምን አንሄድም እንጂ ብንሄድ አሪፍ ነን ማለት ነው ፓፓ ትችላለህ ሁሉ ጥበብ ብትሰራስ የእውነቴን ነው ማለት ትችላለህ
ሲያጣጥሉ እንዳትወድቅ ኦፍ ኮርስ በየዘመናቸው አዝማሪ ብለውናል ምናምን እኔ ኢትዮጵያ ዘፈን አልሰማም ከዛ ኤፍኤም መጣየ አገዘን ኤፍኤም መጣና በደንብ ዘፈናችንን ሲቀጠቅጠው አብዱኪያር 42 ቁጥር ጫማ ነው የምታደርገው አይደል አለች ለምሳሌ ስቶሪያችን እነ ዲጄዚ እነ ምናምን ቁመታችንን ምናምን መናገር ጀመሩ ከዘፈናችን እኔ አማርኛ ዘፈን አልሰማም ያለችው ኦ ማይ ጋሽ ነው ማለት ነው እንደዚህ የሚያግዝ አለ ሰሞኑን የተንቀለቀለ የአፍሮቢት የዳንስ የምናምን ለምን ናይጄሪያኖች ይዘውታል እንደሱ የተንቀለቀለ ነገር አለ እርግጠኛ ነኝ የሆነ ነገር ካገዘው እኛንም ከመድረክ ያስወጣናል በየአምናለው ሁላችሁም ትችላላችሁ ጥበብ የምትወዱ ሰዎች በጣም ነው የምናመሰግነው የጓጓናውን ጨዋታ ላይ ጫወት ጋር በነገራችሁ ላይ ቀልድ ብቻ አይደለም ቁም ነገር ምን ያክል በደንብ እንደሚችል የተረዳን ይመስለኛል አሮ ነው የጠራችሁ ለቀልዱ ለቁም ነገር አልገባኝ ግን ዋናው ዳይሬክት ኮንታክት ከተማሪዎቹ ጋር ላርግ ነው ያልኩት ስለዚህ ምናልባት ያንተን ፕሮግራም ብሬክ አድርጌው ከሆነ አምሳሌ እዚህ አንድ እንደውም ዘፈኑን አይዲያውን ሁላ ነገራችሁ ተማሪዎች ናችሁ እናንተ ናችሁ ወጣው ሰው ይማር ተባለ አይደል ያኔ ጩጮቹ ድሮ ይሄ አስኳላ ስኩል ሲስተም የሚባለው ሲጀመር ማለት ወደሱ ሄዳችሁ ከቨር አርጉ በደም ቀደም የባንዱን ስትራክቸር የነገርኳችሁ ለዛ ኮነ ቦታ የተቀዱ ትምህርቶች መጡልን አሪፍ ነው ካሪኩለም እኛ ሀገር የነበሩ አንዳንድ ነገሮችን ሳትናቸው ብዙ ምሁሮች በዚህ ይስማማሉ ብዬ እገምታለሁ አላቅም ከተዳፈር ቀጥቅጡኝ ነገር በፈለጋችሁ ስለዚህ የውጭውን ትማረዋል የሀገር ውስጡን ደግሞ ባራዳ ልጅ በምትችለው ካልገባ ቡክ ከሌለ ሪፈረንስ ከሌለ እና ሰፈር ነው የሆነ ህዝብ እንዴት እንደሚኖር የሆነ ህብረተሰብ እንዴት እንደሚኖር የሆኑ ቺኮች ጨንቃቸው እንዴት እንደሚያረጉ የሆኑ እናቶች ምን እንደሚሆኑ ከደቡብ የመጡት ልጆች እንዴት አክት እንደሚያረጉ ከምስራቅ የመጡት ልጆች ከምዕራብ ከሰሜን የመጡ ልጆች እንዴት አክት እንደመስሜታቸው እናንብብ ለምን አገራዊ ነገሩ ተጽፎ አልተቀመጠልን አሮን ነው ዘባርቄ ሊሆን ይችላል የገባይ ነገር ግን እዚህ ዩኒቨርሲቲ ውስጥ ራሳቸው አይደው ኢንስትሩመንቶቹ ነው ያለው እርግጠኛ ነኝ ከበሮና ክራር ያሬድ የገባው በኋላ ስለዚህ አገራዊ አሪፍ ነገሮች አሉ አትናቋቸው ግዴለ ብዙ አሪፍ ነገሮች አሉ ቅድም ያየነው በ5-10 ደቂቃ ውስጥ 20 አይነት ሪትም ያሰሙ እነሱ ናቸው አባቶቻችን የተለያየ ሪትም የተለያየ ዘፈን የተለያየ ነገር አምጥቶ በቃ እቺ ሀገር አሪፍ አድርገው ያቆዩልን እነሱ ናቸው ስለዚህ ይሄንን ነገር አብረን እኔም በደንብ አልበለጠጥኩትም አብረን በለጥጧለን ጩጮቹ ሙራኖቹ ካስተማሩን ጥሩ ነው ሪፈረንስ ከሰጡን ደስ ይለናል እኔም ደስ ይለኝ እዚህ ቤት ናና ዘፈን የሆነ ድግስ አለ ሰባ ተስፍሽ ነው ያለኝ እንዴት ነው አፎርድ የምታደርጉት ተስፍሽ ብዙ እኮ ነው የምጠይቀው ፌመስ ሆኛለሁ አልኩት አብዱዬ እንጃላቅም ሲለኝ መጣለሁ በቃ ዘፍናለሁ ብዬ ተስፍሽ ታስታውሳለህ አንድ ነገር ግን ጠይቀዋል በነፃ መጥቼ ይሰራለሁ ግን አክሰስ ስጡን ባለ በተለይ የጥናት ወረቀቶችን ምናምን ማንበበት መንገድ ካለ ላይብራሪውን መጣ እንደው ለጊዜ ክፍት ነው ላንተ አለ ተስፍሽ አላህ ይስጥ እየመጣው ከተራራጋለሁ ከዚህ ውጪ ጥያቄ ካላችሁ ተቀበላለሁ ያልበለጠጥነውን አብረን እንበለጥጣለን ስለ ቋንቋዬ ይቅርታው Thank you so much. እሺ አብዱኪያር ኤቢዲ ይሄንን የመሰለ ደማቅ ምሽት ስለሰጠን በጣም እናመሰግናለን ስለ ሙዚቃዎች በተለይ ደግሞ ሙዚቃዎቹ ስለሚያስተላልፉት ሐሳብ ስለ እውነት ተስፋ ስላለመቁረጥ አንተ ተስፋ ሳትቆርጥ ዛሬ ላይ ደርሰህ ካንተ በኋላ በጣም ብዙ ልጆች እንደሱ ስለማድረግ ስለ ሁሉም ነገር ስላለፍካቸው ነገሮች ስለ ሰፈር ስለነማማ ስለነቡቡዬ ስለ ሁሉም እናመሰግናለን